እሰይ ሩቲና አብርሽ ዛሬም በድጋሚ መጥተዋል። እንግዲህ እናንተ ታምኔቱ እንዴት አባቱ ነው የሚያምረው! እንዴት ነው ግርማ ሞገስ ያለው ይሄ አብርሃም የሚባለው ማለት ነው። አበጋዝዬ ወይኔ ዛሬ አማረብህ ከቆንጅዬ ከልዕልቷ ሚስት ጋር ስትመጣ ማለት ነው። የምር እንዴት አባታቸው ነው የሚያምሩ ደግሞ ማች ልብስ ለብሰው ምናምን በቃ ፏ ዝንጥ ብለው ታምኔቱ ራሱ ይለያል። በቃ ዛሬማ በቃ ከባድ ነገር ነው የምር ማለት ነው። እና ሩትዬ እንግዲህ ከዚህ በፊት ሰጥተዋት የነበረው የአንገት ወርቅ ለመጀመሪያ ጊዜ ለልደቷ ነው ለሆነ ነገር ወርቅ ገዝቶ ሰጥተዋት ነበረና ያንን የአንገት ወርቅ ነው እንግዲህ ከአንገቷ አውጥታ ስጦታ የሰጠችው። ትላንት ደብሮ ነበር ከፍተው ነበርና ያው የመታረቃችንን ምክንያት በማድረግ እንግዲህ ስጦታ ሰጣለሁ በማለት እንግዲህ ስትሰጠው ይሄ አብርሃም የሚባለው ሰውዬ ግን ደስ አላለው። ዞሮ ዞሮ ግን ስጦታውን ተቀብሎ ነው የሄደው። ሌላ ነገር አስቦ ነበረ እንትን ያለው ማለት ነው። ግን ሩትዬ እኔ ምንም ነገር አላስብኩም፣ ምን ሆናችሁ ነው ይሄን ያለ የምትፈሩኝ? ይሄን ያለ ማስፈራ ሴት አይደለሁም ብላ ተናግራለች። እንግዲህ የኔ ልዕልት ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። ዛሬም እንግዲህ ልዕልቷ ማለት ነው ሩትዬ ንግስቷ ማለት ነው በጣም ታምኔቱን አሳምራ እሷም አምሮባት ፈዋፍሽ ብላ ፀጉሯን ተሰርታ በአዲስ ነገር ብቅ ብላለች። ለባሏ ለውዱ ባሏ ማለት ነው ወርቅ ገዝታለታለች። አይደለም አልገዛቸው የበፊት የነበረው አንገቷ ላይ የነበረውን ነው እንግዲህ ከአንገት አውጥቶ መስጠት ማለት ምን አይነት ፍቅር እንደሆነ ከመግዛት በነገራችን ላይ ከአንገቷ አውጥታ የምትሰጥ ነው የሚበልጠው ማለት ነው። ከአንገት አውጥቶ መስጠት ሌላ ትርጉም አለው ከገባቸው ማለት ነው። የማይገባቸው አንዳንድ አሉ እንትና ቤቶች ማለት ነው። እንትና ብለን እናልፈው ወደ ዛሬ እነሱ ስም መጥራት አልፈልግም። እኔ የሁለቱም ብቻ ነው ስም መጥራት የምፈልገው ምክንያቱም በጣም ደስ ስላለኝ ማለት ነው። በጣም ደስ ብሎኛል። ታምኔቱ በጣም ነው የሚያምረው። ሁሉም ነገር በቃ ደስ ይላል እና እንደዚሁ ማንም ሳይገባበት ሶስት ሆኖ ትላንት ከልጃቸው ጋር መጡ፣ ዛሬ ደግሞ ብቻቸው መጡ። ነገ ደግሞ ከልጃቸው ጋር ቢመጡ ምን አለበት ግን? እናንተ ምናቸው ይጎላል?